እንዲሁ በነፃ እግዚአብሔር አላዳነንም። እኔ ነኝ በነፃ ያገኘሁት እንጂ እግዚአብሔር ሕይወት ለመስጠት ዝም ብሎ አልሰጠኝም። ልጁን ከፍሏል። ማንም በየትኛውም ዘመን ሊከፍል የሚችለውን ከዚያ ይልቅ እግዚአብሔር ከፍሏል። አንድ ልጅን ከፍዬ ነው ማድን ይለኛል። እኔ ቆሜ እንዲሁ በነፃ እያልኩ ዘምራለሁ። እግዚአብሔር ቆሞ ሲያየው ልጄን ይላል። ይንገበገባል ቆሞ። አይ ደሙ ሲፈስ ይታየዋል። የልጁ የዓለምን ሁሉ ኃጢአት ሰብስቦ ልጁ ላይ አደረገ። እግዚአብሔር ልጁ ላይ ሲያደርግ የእግዚአብሔር ቁጣ ለኃጢአት ያለው አግሬሲቭነት በሙሉ ልጁ ላይ ሆነ። ለዛ ነው ልጁ ሲለምን አባቱ ከዚህ ሰዓት አድነኝ ያለው። የአባቱን ባህሪ ያውቀዋል። አንዳንዴ ምን እንላለን? እግዚአብሔር በጣም ጨካኝ ነው። ጨካኝ አይደለም። እንደ እግዚአብሔር ሩሩ የለም። አንድ ልጅ የሚሰጥ ከናንተ መካከል ልጁን የሚሰጥ አለ ስለሌላ ሰው? እንደ እግዚአብሔር ሩሩ የለም። እንደ እግዚአብሔር የሚወድ የለም። ከእግዚአብሔር ይልቅ የሚወዳችሁ ማንም የለም። አንድ ልጁን የከፈለ አባት አብ ብቻ ነው። አንድያ ልጁን በመስቀል ላይ ለዚያውም ምንም ኃጢአት የሌለበትን ልጁን በእርሱ አይነት ንጽህና ለዘላለም አብሮት የኖረውን ልጁን ስለ ሌሎች ኃጢአት እኮ ነው የከፈለው። ቁጣዬ አንተ ላይ ይፍሰስ፣ አንድያ ልጄ ነህ፣ እጅግ ወድሃለሁ፣ እንዳንተ አይነት የለኝም፣ በዘላለም ውስጥ ብቸኛ ልጄ ነህ። የመጨረሻ ቁጣዬን አንተ ላይ ያፈስና እነሱን አድናለሁ።